ምን አይነት ደፋር ሰው ነሽ? ጭራሽ ብለሽ ቤቴ ድረስ መጣሽ? እኔ ግን ቤቴ የተገኘሽ ጊዜ በክብር ነበር ያወራውሽ። እኔ እንዳንቺ ደፋርና አስመሳይ ሴት አይደለሁም። ለነገሩ ቤት ስመጣ እኔን ከማክበር ውጭ ሌላ አማራጭ አልነበረሽም። ቆይ እውነታውን ሳታውቁ ለምንድን ነው በህብረት የምትወቅሱኝ? ጥሩ ሰው መሆንሽን እኮ ለሁሉም ሰው ስናገር ነበር። አንቺ ትንሽ ልጅ ነሽ፣ በትልቅ ሰው ወሬ ማለት አይገባም። አንቺ ደግሞ ጭንብልሽን አውልቂ። ሁሉም ነገር ተባብሎሻል። ከዚህ በላይ ጨዋታ አያስፈልግም። አሁን ናታንን ማውራት እፈልጋለሁ። ስለምንድን ነው የምታወሪው? እሱ ሊያይሽም ሊያወራሽም አይፈልግም። እባክሽ ድርቅ አትበይ። አንድ ጊዜ ወጥቶ ያናግረኝ። ወንድሜ ሌሊትና ማስተዋል እየተጣሉ ነው። ምን? ቆይ ሲጀመር አንቺን በሱ ህይወት ማን ነው ወሳኝ ያደረገሽ? ሴትዮ ታትዋረጂ ከዚህ ቤት ብትወጪ ነው የሚሻልሽ። ናታን እባክሽ። ምን ተፈጥሮ ነው? ማስተዋል እንዴት መጣሽ? ናታን እባክህ ተረዳኝ። ቆይ ለምንድን ነው ያለ ጥፋት የምትወነጅለኝ? ናታን እባክህ ተረዳኝ። እኔ ምንም የማውቀው ነገር የለም። አይደለም ስለ ግርማ ይቅርና ግርማ የሚባል ሰው እንኳን አላውቅም። እሱን እኮ ነግረሽኝ እሺ ብዬሽ ነው አይደል የወጣሁት? አይ ቂም ይዘህ ተቀይመኸኝ ነው እንጂ አመድ አፋሽ አታረገኝም ነበር። እባክህ ናታን ተረዳኝ። ኧረ ጭራሽም ታፈቅራለሽ ማለት ነው። ለዚህ ነው አይደለ ከሱ መራቅ የከበደሽ? በእናታችሁ በቃ ተረጋጉ፣ አንጫጫው። እንደዛ ካሰብክ ከግቢ ያስወጣት። ማስተዋል ሂጂ፣ በቃ ደውልልሽና እናወራለን። ለምን ትደውላለህ? አዎ ደውልልሻለሁ። ልዕልት እባክሽን ተረጋጊ፣ በጣም ተናደሻል። ለምንድን ነው የማልናደደው? ልጅቷ ምንም ባይኖራችሁ እኮ በዚህ ልክ አልቅሳ ማስረዳት ደረጃ አትደርስም ነበር። እንግዲህ ልጅቷ የሆነ እውነት ይኖራት ይሆናላ። ጭራሽ አሁን ደግሞ ስለ እሷ እውነተኝነት ልትነግረኝ እየሞከርክ ነው። ስለ ግርማ ምንም አታውቅም ልትለኝ ባልሆነ። ልዕልት እኔ ምንም እየገባኝ አይደለም። ቆይ ለምንድን ነው በእኔ የምትናደጂው? ስላላመንኩ ይሆናላ። ከልጅቷ ጋር የሆነ ነገር ጀምራችሁ ከሆነ በግልጽ ንገረኝ። ልዕልት እኔ አሁን ላይ በጣም ተጨናንቄያለሁ። በጣም ብዙ ነገሮች እየተበላሹብኝ ነው። አንቺ ደግሞ የበለጠ ጭንቀት አትሁኝብኝ። ጥሩ፣ እኔ ደግሞ ከዚህ በላይ ጭንቀት ልሆንብህ አልፈልግም። መሄድ ትችላለህ። አረ ልሂድ? አዎ እንግዲህ መቼስ በግድ አላስቀረህ። እንዴት ነው አመነሽ? በትወና እንደዚህ ጎበዝ እንደሆንኩኝ አላውቅም ነበር። እሱን ተይና ምን ተፈጠረ? ቆይ ናታን ደውዬ ያገኝሻለሁ ብሎኛል። ልዕልት ደግሞ ዛሬ ጭራቅ ነው የሆነችው። በእኔ ምክንያት ዛሬ መጣላታችሁ አይቀርም። በጣም ሊቀናችሁ። አዎ የሚጠበቅ ነገር ነው። ለእሷ ከባድ ይሆናል። የምትፈቅድለት ይመስላል? አዎ ምክንያቱም እናቷን ማሸነፍ አትችልም። ጽናቱን ይስጥሽ ልዕልት፣ ከንቱ ልፋት ላይ ነሽ። ይኸውልሽ ማስተዋል፣ አደራ በአንቺና በናታን መካከል ማለት ነው ምንም ነገር እንዳይፈጠር። ማለት ምን ሊፈጠር ይችላል? ያው መቼም ሴት አይደለሽ። ድንገት ከሷ ነጥቀሽ የራስሽ ለማድረግ ከፈለግሽ የማይሆን ነገር ነው። እመኚኝ፣ እሺ? እንዳትሞክሪው። እኔ የምልሽ አንዳቸው ወጥተው ካዩን ችግር ይፈጠራል ይመስለኛል። ሄመን እኔን ፍለጋ ወጥታለች። እነሱም ሲጨቃጨቁ አላስተዋላትም። እንደዛ ነው ይመስለኛል። በጣም ጥሩ። ስለዚህ እሷን እኛ ጋር እናደርጋታለን፣ እናሳምናታለን። እሱን በማፈላለግ እንረዳዋለን። ታዲያ በዚህ ጊዜ መቀራረብ ፈጠርን ማለት አይደለም? ናታን ካንተ እርዳታ የሚቀበል ይመስላል? ማስተዋል መሞከሩ አይከፋም። ለምንድን ነው የሳምከኝ? ተናደሽብኛል? ትርጉም አልገባኝም። እኔ እናንተ አብረን ነን ወይስ? እባክሽን ልዕልት፣ ለምን እኔን ለመረዳት አትሞክሪም? ጥያቄን በጥያቄ አትመልስልኝ ናታን። እኔ ለራሴ ማሰብ አልፈልግም። ምኑን? መልሱን ነው? እንደማፈቅርሽ።
ልዕልት፣ እኔ አልሆንሽም። እድሜሽን ከመፍጀት ውጭ ምንም ላደርግልሽ የምችለው ነገር የለም። ስለዚህ ታፈቅረኛለህ ማለት ነው? ተስፋ አታርጊ። ቢቻልሽ ሁሉንም እርሺው። እንደማፈቅርሽ እንደሳምኩሽ። ልዕልት እባክሽን ብልህ ሴት ሁኚ። የሚጠቅምሽ ነገር ላይ ብቻ አተኩሪ። እሱንማ በጭራሽ አልረሳውም። እንደምታፈቅረኝ ሁል ጊዜ ንገረኝ። ድንገት ሳይሆን አስበህበት ሳመኝ። እኔ እናንተ መሀል ያለውን ክፍተት እንሸፍነው። ራስሽን ችግር ውስጥ አትክተች። ችግሬ ካንተ መራቅ ነው። ደግሞ ያቺን አስቀያሚ ጸጉሯን ይዤ ነው መቀጠቅጣት። ብታሸንፍሽስ? ማ እኔ ልዕልትን ነው የምታሸንፈኝ? ለነገሩ እውነትሽን ነው። ይኸው እኔንም አሸንፈሽ ጭራሽ የማላስበውን ህይወት እንድኖር አደረግሽ። የት ሄደች ይባላል? ከመቼው ተሰለበች? እኔ ምን አውቄ፣ ባንዴ እኮ ነው ስልብ ያለችው። እንዴ ሄመንዬ ደህና ነሽ? ደግሞ እዚህ ምን ትሰሪያለሽ? እኔ እኮ አንቺን ፈልጌ ወጥቼ ነው። ከአንቺ ጋር ነው መሆን የምፈልገው። ደግሞ ለወንድምም ነግሬው አስብበታለሁ ብሎኛል። አረ እናስብበታለን አለሽ? ግን ልዕልት አትልም። እኛ ከመጣን ትናደዳለች። ችግር የለውም፣ እሷን እናሳምናታለን። እሺ እሺ የምትል ይመስልሻል? እሷ ካልተስማማች እኮ ናታንም አይመጣም። ችግር የለውም። አሁን ከአባትሽ ጋር የሆነ ያሰብነው ነገር አለ። አብረን የሆነ ቦታ እንሄዳለን ማለት ነው። ያው እና እዛ ጋር መኪናው ጋር ታድዬ አባቴ መኪና አለው ያንሸራሸረኛል። በጣም ወድሻለሁ። የዛሬዋ ቀን ለእኔ በጣም ልዩ ቀን ናት። ካንተ ይሄንን ቃል ለመስማት በጣም ታግሻለሁ። እግዚአብሔር ግን ምን ያህል ቢወደኝ ነው እንደዚህ የሚወደኝ ሲሰጠኝ። አንተም እኮ በጣም የምትወደድ ሰው ነህ። ከዚህ በላይ ይገባሃል። ግን ይኸውልሽ ይሄ ጭቅጭቅና ቅናት ቀንሽ፣ ካልሆነ በጣም ብዙ ጊዜ እንጣላለን። ሄመንም ደግሞ ከአንቺ ማስቲን ትመርጣለች። ማስቲ እያልክ አታቆላምጣት። ቆይ ልታሳብደኝ ነው እንዴ? ገና ከሆኑ አንቺ ሄመንስ ግን እውነትህን እኮ ነው። በራሳችን ነገር ጠፍተን ረሳናት አይደል? ሄመን ሄሙ ሄመን 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 አባዬ ናፍቀኸኝ ነበር። ግን ወንድም ያስቀየመህ እንዴ? አረ የኔ ውድ ልጅ አላስቀየመኝም። ደግሞ ቢያስቀይመኝ አንቺ ታስታርቂኛለሽ። እሺ ደግሞ መኪና አለ። ደስ ሲል አባቴ መኪና አለው። ምንም ችግር የለም የኔ ቆንጆ ልጅ። አንቺም ስታድጊ ከዚህ የበለጠ ይኖርሻል። እሺ እሺ። ከዚህ አካባቢ ቶሎ ብንሄድ አይሻልም ግርማ? ግን እኮ ወንድም ይጨነቃል። ብንሄድ ይሻላል። ችግር የለውም። ማስቲ ትደውልለታለች። አዎ እደውልለትና ታገኘዋለሽ። እሺ እሺ። ቆይ አሁን የት ሄደች ይባላል? እኔ አላውቅም። ግን እዚህ ከማስተዋል ጋር ስንጨቃጨቅ መሀል ላይ ተደርባ ስታወራ እኔ ስቆጣ ታስታውሳለሁ። ከዛስ ገባች ወይስ ወጣች? ግን ማስተዋል ወስዳት ሊሆን ይችላል። አታረገውም። ሳትነግረኝማ አትወስዳት። እሺ ወተን ዞር ዞር ብለን እንፈልጋትና ከዛ እንወስናለን። ና በቃ የለችም አይደለ? የለችም። የኔ ጥፋት ነው። ላስተውላት ይገባ ነበር። አንተ ምን አደረክ?
አካባቢው እኮ አዲስ አይደለም። እኔ ግን የዛች ሰይጣን ልጅ ስራ ነው የሚመስለኝ። ተይ በእናትሽ ጥፋታችንን በሰው ላይ ለማላከክ አንሞክር። እሱን ሄጄ ያረጋግጣለሁ። ማስተዋል ስሚ እንዳከፍች ምንድነው? ማን እንደሆነ እኮ አናውቅም። ድንገት ናታን ከሆነ ብዬ ነው። ማስተዋል፣ አንቺ ማስተዋል ስሚ፣ አሁኑኑ ክፈችልኝ፣ ካልሆነ መኝኝ ፖሊስ ይዤ እመጣለሁ። አየሽ አይደለም ግምቴ ልክ ነው። መቼም ስገባኝ አይታኝ አይደለም ብዬ ገምታለሁ። አሰሚም እንደ አንቺ ክፈች እኮ ነው የምልሽ። ይኸውልሽ በጣም እልኸኛና አስቸጋሪ ሴት ናት። ሳልፈቅድላትም ወደዚህ ቤት አትገባም። ባይሆን እጄ ላናግራት፣ አለበለዚያ ግን ትጠረጥራለች። አንቺ ምን እያልሽ ነው? አታወራሽም። ይልቅ ገፍትራሽ ገብታ ቤቱን ድብልቅልቁን ነው የምታወጣው። ማትረባ በሩን አልከፍታሉን እኮ። መቼም እርግጠኛ ነኝ ሄመን እዚህ ውስጥ ነው ያለችው። በቃ ውስጥ የሉም ይሆናል። እመነኝ ናታን፣ ማስተዋል እንደመጣች ሄመን ጠፋች። ስለዚህ ማን ሊሆን ይችላል? ሌላ ምን ጠረጥረው ሰው የለም። እኔ ጭንቅላቴ ሊፈነዳ ነው ልዕልት። አሁን እሺ ምን ማድረግ ነው ያለብን? ለፖሊስ እናመልክት ወይስ ምን? እንጠብቅ። ምንድን ነው የምንጠብቀው? እርግጠኛ ነኝ ከዚህ እንደሄድን ካሰቡ አንዳቸው መውጣታቸው አይቀርም። ያን ጊዜ አንዳቸውን እንይዛቸዋለን። አይሆንም ልዕልት፣ ባልተረጋገጠ ነገር ዝም ብዬ ልቀመጥ አልችልም። የሆነ ነገር መፍጠር አለብን። እርግጠኛ ነኝ ናታን፣ እመነኝ። ልዕልት በጣም ትንሽ ናታን፣ ትንሽ ብቻ እንታገስ። የኔ ውድ ቆንጆ ልጅ እንዴት ነሽልኝ? ስልሽ ምን ላይ ደረሰ? እየሳልኩ አይደለም፣ ስለ ወንድሜ እያሰብኩ ነው እኮ። እኛም እንዲጨነቅ እኮ ነው የፈለግነው። ለምን? ምክንያቱም ይኸውልሽ ካላንቺ መኖር ስለማይችል እኔ የምለውን መስማት ይጀምራል። ግን ጭራሹንም ባይሰማስ? አይ መስማት ይጀምራል። ምክንያቱም አንቺን አቶ መኖር አይፈልግም። ግን ካሁኑ በጣም እየናፈቀኝ ነው። አይዞሽ የኔ ቆንጆ ልጅ፣ ይኸውልሽ ሁላችንም አብሮ መኖር እስከምንጀምር ድረስ ትንሽ መጨነቅ አለበት። እሺ። አሁን ይኸውልሽ ማስተዋል ጥሩ ምግብ እንድትሰራልሽ አዛታለሁ። እስከዛ ግን ቆንጆ ስዕል ስረሽ አሳይኝ። እሺ። ሄመን እንዴት ናት? ባክሽ ተከፍታለች። ታውቂያለሽ አይደል የወንድሟ ነገር አይሆንላትም። ምን ታርግ? ወንድሟም እናቷም አባቷም እሱ ነው። እሱም ይሄን እያበደ ነው። ማስተዋል፣ አሁን የምናውቀውን ነገር ማውራት ትተን ቢያንስ ማድረግ ያለብንም ማሰብ ይሻለናል። እሺ ቀጥሎ ምን ይሁን? የመጣልህ ሀሳብ አለ? አዎ አለኝ። አንድ ነገር አሁን ታደርጊያለሽ። ቢያንስ ናታን ጋር ደውሎ ስልክ የሚያናግረውን ሰው ታዘጋጅልኛለሽ። ማለት ከማን ጋር? ምንድን ነው የሚያወራው? ይኸውልሽ ናታን ጋር ይደውልና ብዙ ብር እንደሚፈልግ ይጠይቀዋል። ከዛ ደግሞ ናታን ልንገርሽ ቤስቲኒ ገንዘብ እንደሌለው ታውቂያለሽ አይደል? እሱ ብቻ አይደለም ይሄንን ሊከፍልለት ማንኛውም ወገን እንደሌለውም ደግሞ ታውቂያለሽ። ስለዚህ ወደ እኔ ተመልሶ ይመጣል ማለት ነው? እርጅኝ ይለኛል። አንቺን ሲጠይቅሽ ምንም አይነት ገንዘብ እጅሽ ላይ እንደሌለና እኔ መጠየቅ እንዳለበት ትነግሪዋለሽ ማለት ነው። ጥሩ ነው፣ ግን ከእቅዳችን በፊት እነሱን ለፖሊስ ቢያመለክቱስ? ወንጀለኛ ብንሆንስ? ደግሞ ፖሊሶቹ መጥተው ቢፈትሹንስ? ሐሳብ አይግባሽ። ዋናው ነገር አንቺ እሱ ጋር መመላለስሽና እንዲያምንሽ ማድረግ አለብሽ። ከዛ ሄመን እዚህ ቤት ነች ያለችው ብሎ የሚጠራጠሩትን ነገር ፈጽሞ ይጠፋል ማለት ነው። እኔ ከዚህ በላይ እዚህ መጠበቅ አልችልም። ናታን እመነኝ፣ ቀልቤ ሄመን እዚህ እንዳለች ነግሮኛል። ትንሽ ብቻ እንጠብቃቸው፣ ትመጣለች። የት ትደውል? ማስተዋል ጋር በአስቸኳይ ላናግርሽ እፈልጋለሁ እላታለሁ። ጥሩ ሀሳብ። እንደዛ ብለን አትጦጣ እንይዛታለን። ተስፋ አደርጋለሁ።
ናታን ነው። ምን ሊልሽ ነው? አላቅም። ላንሳው ወይስ? አንሺውና ቤት እንደሌለሽ ንገሩሽ። ሄሎ ማስተዋል፣ ላናግርሽ ፈልጌ ነበር። እሺ ደስ ይለኛል፣ አውራኝ። በስልክ አይሆንም፣ መገናኘት አለብን። የት ነሽ? ትንሽ ከፍቶኝ ስለነበር ቤተክርስቲያን ሄድኩኝ። እሺ አሁኑኑ እመጣለሁ። የት ቤተክርስቲያን ያለሽው? እዚሁ ሰፈር። መጣሁ። የት ነክ? ለመድረስ ምን ያህል ያቆይሃል? 30 ደቂቃ በቂ ነው። እሺ አሁኑኑ መጣዋለኝ። በጣም አሪፍ። አሁን ሂጂና ማስመሰልሽን ቀጥይ። አደራሽን እንዳትደናበሪ ደግሞ። ይሄውልሽ ማስተዋል፣ ሁሉም ነገር በጥሩ ሁኔታ እንዴት ያንቺ ኃላፊነት ትልቅ ሚና አለው። እሺ በቃ እኔም ልብስ ቀይሬ ልምጣ። እሺ ቶሎ ሂጂ፣ ከቀደምሽ መጥፎ ነው። በ30 ደቂቃ ውስጥ እወጣለሁ ስላለች አሁን መውጣት አይቀርም። ባይሆን እንኳን በ20 ደቂቃ ውስጥ ምናምን ትወጣለች። አለበለዚያ ግን እንዳለ ልፋታችን ከንቱ ነው ማለት ነው። ለምን እንደሆነ አላውቅም። እኔ ግን በጣም እርግጠኛ ነኝ ትወጣለች። ማኔ እሺ ቆይ አሁን ወጣች እንበል። ከዛ በኋላማ ሌባዋ እሷ እንደሆነች አረጋገጥን ማለት ነው። ቅድም ያንን ሁሉ ሰዓት በር እያንኳኳው ስጠራት ዝም ብላ አሁን ቤተክርስቲያን ብላ ከወጣች ግን እባክህ ፈጣሪ በዚህ ትንሽ ልጅ አትቅጣኝ። ከፈለክኝ እንደፈለክ አድርገኝ። ምንም አትሆንም። እሺ እናገኛታለን። ግርማ ነው? እማዬ ናት። አታነሹም እንዴ? ለአውራት አልፈለኩም። ስለ ግርማ ማንነት ነገርሻቸው? አዎ፣ ግን እኔ የሆነ ታሪክ ፈጥሬ ነገርኳት ነው የመሰላት። አሁን ስለሷ ምንም የምናወራበት ጊዜ የለንም። ተዋት። የኔ ቆንጅየዋ ልጅ። አቤት። እንዴ ምንድን ነው? እስካሁን ስዕሉ አልተጀመረም እንዴ? አሃ ቆንጆዋ ልዕልት ልጅ አኩርፋለች ማለት ነው። መሳል አቃተኝ። ወንድሜን ካላገኘሁት መሳል አልችልም። እንዴ ግን እኮ ተስማምተን ነበረ። እሺ ብለሽኝ አልነበረም እንዴ? ደግሞ ምግብ መብላት አለብሽ። አራበኝም። ምግብ መብላት ደግሞ አልፈልግም። ሄመንዬ ከመጣሽ ጀምሮ እኮ አልበላሽም። ደግሞ እበላለሁ ብለሽኝ አልነበር እንዴ? ወይንስ እኔ አባትሽን ማስከፋት ትፈልጊያለሽ? በጭራሽ አልፈልግም አባ። በግድ ቢ አትበለኝ። እና ደግሞ ደስ እያለኝ አይደለም። ወንድሜን ካወቀ ይናደዳል። ሄመንዬ ምንም እኮ አላደረግሽም። አላማችን ደግሞ መልካም ስለሆነ ደስ ይለዋል። እሺ እንዴ ማስተዋል፣ እስካሁን አልሄድሽም እንዴ? ምን እያደረግሽ ነው? ነጠላዬን እኮ አጥቼው ነው። ታዩ ነጠላውን፣ እሱን አያሳምንም። ባሁን እንደዚህ ሆነሽ ነው መሄድ ያለብሽ። ያው ቤተክርስቲያን እኮ ነጠላ ሳይለበስ አይኬድም ብዬ ነው። በእውነት እኮ ወደ ቤተክርስቲያን የምትሄጂ ያደረገሽ የናታን ንግግርና ያለመታመንሽ ነው። ልብሽ ስለተሰበረ ነጠላ ለመቀየር አታስቢም። አሁን እንደውም ለሰዓቱ ጥሩ ነው፣ እንደዚህ በለበስኩበት ሄዳለሁ። ኡፍ ምን ይሻላል? አንቺ ልጅ ምንም አታስተውይም አይደል? በሽጃው ይልቅ አሁን እሱ ጋር ልሄድና ትደውልልኛለህ። ከዛ በእኔ የተነሳ ከደህና ወዳጅ ጋር አጣላሁሽ ትለኛለህ። እሺ ጥሩ። ምን ያስቅሃል? ምንም ስትታይ መሰልሽውና አንቺ ሆንሽውን ሳስብ ነው። ግርማ በበቃ ሂጂ ቶሎ እንዳይረፍድ። ያቺ ሰይጣን ናታን እናትም እንደዚህ መልኳን አሳምራ ነው ስትጫወትብኝ የነበረው። ፈጣሪም ታዲያ መልሶ አልዘገየም፣ የእጇን የሰጣት። በቃ መሄድ አለብን። ልጅቷ እውነቱን የነገረችን ትንሽ ብቻ ናታን፣ በጣም ትንሽ። ልዕልት እስኪ ጅላቱኝ። አንቺ ስለምጥያት ልጅቷ ነገሩን አድርገዋለች ማለት አይደለም። እባክህ በቃ እሺ፣ አንቺ እዚህ ጠብቂኝ። ከውጭም እያይሻት ድንገት ምናልባት ከውጭም ልትመጣ ትችላለች። የት ትተኝ? ፖሊስ ጣቢያ። እሺ አብሬ ልምጣ ወይስ ምን እናድርግ? እዚህ ጠብቂኝ። ናታን ወጣች። እቺ ሰይጣን ምን ልታደርግ ነው? እሱን አሳይሻለሁ። እህቴን ያረግሻት አንቺ? የት ነው ያረግሻት? አላቅም። ልቀቀኝ።
ምንድነው ደሞ አታፍሪም እንዴ? ቤተክርስቲያን ነኝ አላልሽም? ትዕግስት የሌለህና ለውሳኔ የምትቸኩል ሰው አትሁን። እውነቱን ሳታውቅ እኔን አታንገላታኝ። ምንም ቢሆን እኮ ለረሃብ ጊዜ ደረስኩልህ እኔ ነኝ። በሆዴሽ የማዘዝሽኝ አሁን ልታምጪ ትፈልጊያለሽ? ሄመንን የት ነው ያረግሻት? ከሷ ምንድን ነው የምትፈልጊው? በቃ ናታን አንተ ዝም በል። ከዚህ በላይ ከዚህ ልጅ ጋር መነጋገር አስፈላጊ አይመስለኝም። ስማኝ ናታን፣ ሊያስቱ የሚፈልጉ ብዙ ሰዎች አሉ። እንድትወናበድ የሚያደርጉህም ብዙ ናቸው። ለሁሉም ሰው ጆሮ አይሰጥም። አሁን እንኳን አታፍሪም? ለአንቺ አይነቱ እባብ ነው ጆሮ የሚሰጠው? እሱንም አኳየ ነው። አንቺ ደግሞ እዚህ ውስጥ አትግቢ። ይኸውልሽ ከዚህ በኋላ እሷ እንዳትናገሪያት። ሲጀመር እኮ አሁን እዚህ ቆመን መለፋለፋችን ምንም አይቀይርም። ለምን ወደ ውስጥ ገብተን አናያትም? ወደ ውስጥ መግባት አትችሉም። እውነተኛ ነገር ካለሽ ለምን አታስገቢ ነው? ማስተዋል ተናገር። የት ነው ያለችው? ሄመን የት እንዳለች አላውቅም። እዚህ የለችም። መጥፋቷን ራሱ አሁን ነው ከእናንተ የምሰማው። አሁን ውጡልኝ። ታዲያ ለምንድነው እየጮሽ የምትናገሪው? ነው ወይስ ላይ የደበቋት ሰዎች እንዲሰሙሽ ፈልገሽ ነው? ሁሉም ሰው እንዳንቺ አስመሳይ ነው ሸታ የሚመስልሻል እንዴ? ልዕልት አትፈታተኝ። ስሜን አትጥሪኝ ሰይጣን። ቆይ አንቺ ከማን ጋር ነው አፍሽን እየከፈትሽ ያለሽው? በቃችሁ በእናታችሁ። ልዕልት በቃ አንቺን ቤቱ ዞር ዞር እያልሽ ፈልጊያት። እኔም ላይ ፈልጋታለሁ። ሄመን ሄመን፣ ትሰሚኛለሽ ልዕልት? ዋጋሽን ትከፍያለሽ። ናታንን ትፈልጊዋለሽ አይደል? እሱን አንቺ ነሽ የምትፈልጊው፣ እሱ ግን አይፈልግሽም። የናታን ችግር ባንቺ የሚፈታ አይደለም። በሁለታ ለማሰርስር ስሩት ያለሽ፣ ግን የሱ ችግር የሚፈታው በእኔ ወይ በአባቱ ነው። አባቱ ያልሽውን ነገር ትክክል ሳትሆኝ አትቀሪ። እንዲሁ ዝም ብዬ ሳይሽ ሽማግሌ የሚመትሽ ይመስለኛል። ደግሞ በዛ ላይ ባህሪሽም የሆነ ያሮጊት ነገር ነው። ተሳስተናል መሰለኝ። እዚህ ማንም የለም። እስኪ ራስን ለማውቀስ አትቸኩል። ከኔ በተሻለ አንተ ቤቱን ታውቀዋለህ። ለምን ሁሉም ቦታ ትፈልጋት? ያላየሁበት እኮ ቦታ የለም፣ ግን ማንም የለም። እንዳለ ቤቱ ባዶ ነው። ታዲያ የሄድክበት ቦታ ሁሉ ምንም አይነት ፍንጭ አላገኘህም? ልብስ ወይ ጫማ ብቻ የሆነ ነገር አላገኘህም? ምንም የለም። ቺውሻ፣ ቆይ ልጅቷን የተደበቃት ነው? ግን ምን? ምን እየፈለግክ ነው? እዚህ አካባቢ የሆነ ወረቀት አይቼ ነበር። ነው ወይስ ተሳስቼ ነው? እንደዛ ከሆነ የሆነ ፍንጭ ሊሆነን ይችላል። እዚህ ክፍል ውስጥ የሆነ ሰው ሊኖር ይችላል ማለት ነው። ሁሉም ቦታ እኮ ፈልገን አይተናል፣ ግን ማንም የለም። ቅዠት ወይም አጋጣሚ ሊሆን ይችላል። አላውቅም፣ ማለት ጭንቅላቴ እየቃዥ ነው መሰለኝ። እንግዲህ ቤት ውስጥ ከሆነ ያሉት የሆነ ስህተት ሊሰሩ ይችላሉ። ካሉበት ቦታም የሆነ ድምፅ ሊያሰሙ ይችላሉ። ብቻ የሆነ ነገር። እንደዛ ከሆነ ወጥተው አምልጠውን ሊሆን ይችላል። እንግዲህ ለሽ ሞተን ፈልጋቸው። ዛሬ ከተያዙ በቃ ሲጀመር ላይታዩ አይችሉም። ግርማ ገደለኝ። እሱ ቢመረኝ እንኳን ናታን ከነዛች ጭራቋ አያስቀምጡኝም። ምን አይነት ጣጣ ነው! የዛ ሁሉ ጊዜ ልፋቴ መና ቀረ። ፈጣሪ ሆይ እርዳኝ፣ ከጉድ አውጣኝ። በቤት ካላክክ ዋሽቻለሁ፣ ስምህን እየጠራው ክጃለሁ፣ ግን አሳልፈህ አትስጠኝ። እዚህ ሁሉ ነገር ውስጥ የመግባቴ ምክንያት አንተ ታውቃለህ። ፈርቻለሁ፣ አድነኝ። መቼም ልጅ ይዘው ከደረጃ ላይ መዝለል የሚችሉ አይመስለኝም። ማስተዋል እጇ እንዳለበት ግልጽ ነው። ግን ደግሞ ሄመን እዚህ የለችም፣ ወይም ደግሞ እኛ ከመምጣታችን በፊት ወደ ሌላ ቦታ ወስደዋታል ማለት ነው። እሺ ታዲያ ምን እናድርግ? ፖሊስ ጣቢያ እንሂድ፣ ለፖሊስ እናመልክት። አዎ እሱ ሳይሻል አይቀርም። በዛውም ስለ ማስተዋልና ስለ ግርማ ሁሉንም ነገር በደንብ እንነግራቸዋለን። ከነሱ ውጭ ሌላ የመጀመሪያ ተጠርጣሪ የሚኖር አይመስለኝም። እሱ ግድ ነው። አሁን በቃ እዚህ ሆነ ጊዜ ያነች ቶሎ እንሂድ። እሺ መጣችሁ። ለዛሬ ተሳክቶልሻል፣ ግን ደግሞ መጋለጥሽ አይቀርም። ተይልት ቅድም ምን አልኩሽ? ተዋት፣ እንደፈለገች ትናገር።
እውነቱን ስታውቅ በመጨረሻ የምታፍረው ራሷ ናት። ምን አልሽ አንቺ ሌባ? እኔ ነኝ አንቺንም ማፍረሽ? መኝታ ቤት እኮ የሄመንን ስዕል የሳለችበትን ወረቀት አግኝተነዋል። ታዲያ ምን ይገርማል? ሄመን እኮ እዚህ ቤት ኖራለች። ብዙ እቃዎች ረስታ ሊሆን ይችላል። ደግሞ ናፍቃኝ ቅድም እኔ ነኝ የስዕል ወረቀቷን ይዤ የነበረው። ስለዚህ ቅድም ጋሽቼ አይደለም ማለት ነው? ማለት ትንሽ ብንገፋበት እምነቱን የምናገኝ አይመስልም? እኔ እምልሽ እንግዲህ አንቺ ካሁን ሄመንን እቃ እዚህ ያስቀመጥሽው የስዕል ወረቀቷ የት ጋር ነበር የተቀመጠው? አልጋው ላይ ነው። ስለዚህ ቤት ውስጥ ሌላ ሰው አለ ማለት ነው። የስዕል ወረቀቷ ካልጋው ጎን ነበር የነበረው። አይታይሽም እንዴ? ተረብሻለሁ እኮ ቦታ በሳሳት ምንም አይገርምም። ዋናው ነገር እሱ አይደለም። አሁን ከዛ ቦታ ወረቀቱ የት ሄደ? እዛው ነው። የለም። ስለዚህ ይኸውልሽ ሳልገልሽ እዚህ ቤት ውስጥ ማን እንዳለና ማን ይሄን ድራማ እየተጫወተ እንዳለ ትናገሪያለሽ። አባዬ በጣም ፈርቻለሁ። በቃ የኔ ቆንጆ አሁን ሄዷል። አትፍሪሽ። ግን ለምንድን ነው ወንድሜን የምንደበቀው? ለዓላማችን መሳካት ነው። አልፈልግም። ወንድሜ ጋር መሄድ ነው የምፈልገው። ሄመን አታበሳጭኝ። እኔ አንድ ላይ እንድንሆን ደፋ ቀና ስል አንቺ የማይሆን ነገር ትናገርኛለሽ። ወንድሜ በጣም ተጨንቋል። በእናትህ እንሂድ። ከዛ እሱን ለምነውና አንድ ላይ እንሆናለን። ሄመንዬ አሁን መሄድ አትችይም። ትንሽ ሰዓት ጠብቂ የኔ ቆንጆ። ይኸውልሽ ታገሽ፣ እሺ? ትንሽ ታገሽ። አሁን አትሄጂም። መቆየታችሁ ካልቀረ ታዲያ ለምን ሻይ ቡና አንልም? በአንቺ እጅ የተሰራውን አምነንሽ የምንበላ የምንጠጣ ይመስልሻል? ብዙ ጊዜ ሰው የሚጠራጠሩ ሰዎች ራሳቸው ሌባ ናቸው ይባላል። ናታን ቆይ የዚህ ሁሉ ሴራ ባለቤት እሷ ብትሆንስ? በአንተ መፈቀር ስለምፈልግ ሆን ብላ ልጅቷን አስይዛት አንተን ልትረዳህ እየሞከረች እንደሆነ እያስመሰለች ቢሆንስ? እኔ ልዕልትን በደንብ አውቃታለሁ። ተንኮል ካላስተማርሻት በስተቀር እሷ ምንም አታውቅም። እኔን ግን አታውቀኝም አይደል? እኔ በአንተ ልክ ከሃዲ አላየሁም። እኔ እናንተ እኮ እዚህ ቤት ውስጥ ብዙ ነገር አሳልፈናል፣ ብዙ ነገር አይተናል። ምንድን ነው የምትዘባርቂው? ምንም ብሰክር እኮ አስታውሳለሁ። ተሳስመን ነበር። በሄመን እምላለሁ ልዕልት ዝም ብላ ነው የምትዘባርቀው። እንደዚህ አይነት ነገር እንዲፈጠር ፈልጋ ነበር፣ እኔ ግን አልፈቀድኩላትም። እህትህን እንደምትወዳት ነበር ማስበው። አንተ ግን በስሟ ትምላለክ፣ ሊያውም ለሴት ብለክ። አፍሽን አትክፈቺ አንቺ ውሻ! ልቀቀኝ ናታን! አንተ እዚህ ከኔ ጋር ትታገላለክ፣ እህትህ ግን እዛ ምን እየሆነች እንኳን እንደሆነ አታውቅም። አረ ናታን በቃ ተረጋጋ። አንቺ ደግሞ አላማሽ እኛን አናደሽ፣ እኛ ከቤት ስንወጣልሽ የደበቅሻቸውን ለማስወጣት ነው አይደለም? ፋራ ናችሁ። ያው ስትፈልጓቸው ደሩ። በእጄ ሰበብ ልትሆንብኝ ነው። ተዋት ናታን፣ አሁን አንተ መናደድ የለብህም። ባይሆን ግን ስልኳን ብትቀማት ጥሩ ነው። ማናችሁ እናንተ እኔን በገዛ ቤት ያግታችሁኝ ስልክ የምትቀበሉኝ? እንዲሁም ለፖሊስ ደውላለሁ። ጎበዝ። እኛም እኮ እንደሱ ነበር ያሰብነው። እስኪ ደውይላቸው። አባዬ በጣም ጨነቀኝ። ሳሎን እንሂድ። ትንሽ እንቆይሽ፣ ተረጋጊ። እነ ወንድሜ አልሄዱም ማለት ነው። ሄመንዬ እባክሽን ዛሬ እኔ ልንገርሽ፣ አንቺን ማባበል ማስረዳትም አልችልም። ትንሽ ፋታ ስጭኝና ላስብበት። እዚህ መሆን ስለፈለኩ ተደብቄ መጥቼ ነው ብል ሰላም ይፈጠራል? ብልነሽ ሀሳብሽ መልካም ነው፣ ግን ይሄ ሁሉ ሁኜ ባዶዬን አለቅሽም። እሺ ምን እናርግ? ትንሽ እንታገስ። ምን ነው የፖሊሶቹ ቁጥር አልሰራልሽም? የሚመጣባትን ነገር እያሰበች ይመስለኛል። 991 እየሞከርኩ ነው፣ አልሰራልኝም። እኔ በግል ማውቀው አንድ መርማሪ ያለ፣ እሱን ስልክ ልስጥሽ? እስኪ ናታን አንተ የምታውቀው ካለ ስጣት። ይሄ ግርማ መኪና ነው አይደል? ቅድም እኮ ንዴት ውስጥ ሆነን ምንም አላስተዋለው። አዎ ራሱ ነው። እሺ ለዚህ ነገር ማስተባበያ አለሽ?